በባህር ዳር ከተማ አሳዛኝ ዜና ተሰምቷል። በጣና ሐይቅ ላይ በደረሰ ድንገተኛ የጀልባ መስመጥ አደጋ የዜጎች ሕይወት አልፏል። ቀዳሚ መረጃችን ነው። በሕግ ቁጥጥር ስር እንዲውል ሌት ተቀን ስጸልይ ነበረ። አሁንም ልጄ ፍትህ እንድታገኝ ጸልያለሁ ብለዋል የሟች አባት። አየር ጤና አካባቢ በሚገኝ ሆቴል ውስጥ አንድ የልጆች እናት የሆነች አለሚቱ ሸጋው የተሰኘች ግለሰብ በባለቤቷ በአሰቃቂ ሁኔታ ተገድላ ነበረ። ተጠርጣሪው በቁጥጥር ስር መዋሉን የተሰማው የኢትዮጵያ ንግድ ባንክ በኢትዮጵያ ብሔራዊ ባንክ መመሪያ መሰረት በተመረጡ ከተሞች የሚገኙና እስከ ግንቦት 6 ቀን ድረስ ከብሔራዊ የፋይዳ መታወቂያ ጋር ያላስተሳሰሩ የባንክ ሂሳቦች ማንቀሳቀስ እንዳይቻል ማድረጉን አስታውቋል። የምትሰሙት መረጃ ነው። በለንደን በተለያዩ ሙያ ተሰማርታ የምትኖር የውቢቷ ኢትዮጵያ ታሪክ ደራሲ ረቂቅ ደስታ ከአሃዱ ኒውስ ኤንድ ፖለቲክስ ጋር ቆይታ አድርጋለች። ብዙዎቻችሁ ይህንን መጽሐፍ እንድታነቡትም ግብዣዋ ነው። ስለ ጉዳዩ ከአሃዱ ጋር ጥቂት ቆይታ አድርገናል። የምትሰሙት ጉዳይ ነው። የፖለቲካ ፓርቲዎች የሕዝቡን ሰላም ከሚያውኩ ቅስቀሳዎች እንዲርቁ የሃይማኖት ተቋማት ጉባኤ አሳስበዋል። በአማራ ክልል በደብረ ሲና ከተማ የልጅህን በሽታ ባህር ከፍቼ አጋንንትን ጠርቼ አድንልሃለሁ በማለት ከ2 ሚሊዮን ብር በላይ ያታለለው አነጋጋሪ ግለሰብ የመጨረሻ ዜናችን አድርገን ወደ እናንተ እናደርሳለን። ለዛሬ ለግንቦት 13 ቀን ዕለተ ሐሙስ ምሽት መረጃዎችን ይዤ ቀርብ ያለው አብሬያችሁ ለጥቂት ደቂቃዎች ቆይታ ማደርገው ናርዶስ አለማየሁ ነኝ። እንደተለመደው አብዛኞቻችሁ የኛ ተመልካቾች ሰብስክራይብ ሳታደርጉ ነው የምትመለከቱትና አዳዲስ የምትመጡ ውድ ቤተሰቦቻችን ሰብስክራይብ በማድረግ ቻናላችንን ቤተሰብ እንድትሆኑ እንድትወዳጁ እንፈልጋለን። በአሃዱ ቴሌቪዥን የፌስቡክ ቻናል፣ የቴሌግራም ቻናል አሃዱ ሬዲዮ ወይም ቴሌቪዥን በሚለውም እየገባችሁ በየቀኑ በጣቢያችን የሚሰሩ ዜናዎችን መከታተል ትችላላችሁ። ወቅታዊ ጉዳዮችን ግን ለይተን የምናቀርብበት ታማኒ መረጃዎችን ለእናንተ የምናደርስበት ቻናላችን አሃዱ ኒውስ ኤንድ ፖለቲክስ ነው። ሰብስክራይብ በማድረግ እኛ ጋር ወዳጅ ሁኑ። የታመኑ መረጃዎችን ብቻ ለእናንተ ከሰኞ እስከ ዓርብ እናደርሳለን። አብራችሁ እንድትቆዩ ጋብዛለሁ። በቀጥታ ወደ መረጃዎቹ እንለፍ። በባህር ዳር ከተማ አሳዛኝ ዜና ተሰምቷል። ዛሬ በጣና ሐይቅ ላይ ድንገተኛ የጀልባ መስመጥ አደጋ ነው የተከሰተው። በርካታ በባህር ዳር ሕዝብና በአካባቢው ነዋሪዎች ዘንድም ድንጋጤ የፈጠረ አደጋ ሆኗል። የብዙዎች ሕይወት እንዳለፈ ነው ይህ ዜና እስከተጠናከረበት ሰዓት ድረስ የተሰማው ማለት ነው። የክርስቶስ ሰምራን ዓመታዊ የዋዜማ በዓል ለማክበር በጣና ሐይቅ ላይ በጉዞ ላይ የነበሩ የኢትዮጵያ ኦርቶዶክስ ተዋሕዶ እምነት ተከታዮችን የጫነች ጀልባ ድንገተኛ የመስመጥ አደጋ ደርሶባት ነው ህልፈታቸው ያለፈው። እነዚህ ዜጎች በደረሰው በዚህ አሳዛኝ አደጋ ምክንያት ቁጥራቸው በውል ያልታወቀ ወይም ደግሞ ይሄ ነው ያልተባለ ዜጎች የብዙ ወገኖች ህይወት ማለፉ ተረጋግጧል። የሰንበት ትምህርት ቤት ማህበራዊ ትስስር ገጽ እንደሚያመላክተው ማለት ነው። ከተለያዩ ቦታዎች ከተለያዩ አካባቢዎች እየወጡ ያሉ መረጃዎች እንደሚያሳዩትም ጀልባዋ በርካታ ሰዎችን አሳፍራ በዓሉን ለማክበር በመጓዝ ላይ ሳለች ነው ይሄ ያልታሰበ አደጋ ሊከሰት የቻለው። መስመጥ አደጋ ይህንን አስደንጋጭና ልብ ሰባሪ ዜና ተከትሎ የባህር ዳር ፈለገ ገነት ቅዱስ ጊዮርጊስ ካቴድራል ሰንበት ትምህርት ቤት የተሰማውን ጥልቅ ሐዘንም ገልጿል። በአደጋው ህይወታቸውን ላጡ ወንድሞች፣ ህይወታቸውን ላጡ እህቶች፣ የእምነቱ ተከታዮች ፈጣሪ ነፍሳቸውን እንዲያሳርፍም ምኞቱን ገልጿል ማለት ነው። በዚህ አስከፊ አደጋ የተሰማውን ጥልቅ ሐዘንም ሰንበት ትምህርት ቤቱ ገልጿል። ለሟች ቤተሰቦች፣ ወዳጅ ዘመዶች፣ ለመላው በዛ አካባቢ የኢትዮጵያ ህዝብ የባህር ዳር ህዝብም ለእምነቱም ተከታዮች በአጠቃላይ በዚህ ባልታሰበ የጀልባ መስመጥ አደጋ ለተጎዱ ዜጎች መጽናናትን እንመኛለን ሲል የባህር ዳር ፈለገ ገነት ቅዱስ ጊዮርጊስ ካቴድራል ሰንበት ትምህርት ቤት በማህበራዊ ትስስር ገጹ ላይ ሐዘኑን ገልጿል። አየር ጤና አካባቢ ከዚህ በፊት የተገደለች ግለሰብ አለች። በዚህ በአንድ ሆቴል ውስጥ እንግዲህ የልጆች እናት የሆነችውን አለሚቱ ሸጋው የተባለች ይች የምትመለከቷት ሴት በባለቤቷ ደሳለኝ ሽመልስ በተባለ ግለሰብ ነው ተገድላለች የተባለው። ይሄን ጉዳይ ለእናንተ ቀደም ሲል አድርሰን ነበረ። ነገር ግን ግለሰቡ ወንጀሉን ከፈጸመ በኋላ ከአካባቢው ተሰውሮ ለቤተሰቦቿ ሳይቀር ፎቶ በማንሳት ዛቻና ማስፈራሪያ እየላከ የነበረ ግለሰብ ነው። በአዲስ አበባ አየር ጤና አካባቢ በሚገኝ ሆቴል ውስጥ እንግዲህ ሚያዝያ 12 ቀን ነበረ ምሽት የልጆች እናት የሆነችውን ይችን ግለሰብ በባሏ በአሰቃቂ ሁኔታ እንደተገደለች የምታስታውሱት መለስ ብላችሁ የኛን ዜናንም ወደ ኋላ ብታያቸው ወይም ቪዚት ብታረጓቸው ቻናላችን ላይ የተጫነውን ዜና ስለዚህ ጉዳይ መዘገባችንን ትመለከታላችሁ። ዛሬን ጉዳይ ይዘን የቀረብነው ይህ ተጠርጣሪ መያዙን
ለመናገር ነው። ግለሰቡ አሰቃቂ ግድያውን ከፈጸመ በኋላ የሟችን አስከሬን ቪዲዮ እየቀረጸ የጽሁፍ ዛቻ በማከል ሁሉ ለቤተሰቦቿ እኔ ነኝ እንደዚህ ያደረኩት እያለ መልእክት ይልክ እንደነበር አይዘነጋም። ተጠርጣሪው እንግዲህ በጉራጌ ዞን ገደባኖ ጉታዘር ወለኔ ወረዳ መሃላምባ የሚባል ከተማ ላይ ነው በፖሊስ የተያዘው አምልጦ ከሄደ በኋላ። በአዲስ አበባ የሄዱ የፖሊስ አባላትም ግለሰቡን ይዘው በመምጣት ላይ መሆናቸውን የሟች አለሚቱ የቀድሞ ባል አቶ አበበ ተሳፌ ለሀገር ውስጥ መገናኛ ብዙሃን ገልጿል። ይህ የቀድሞ ባሏ እንደተናገረው የፖሊስ አባላት ወደ አዲስ አበባ እያመጡት መሆኑን ከፖሊስ ሰምቻለሁ። ልጁም በሕግ ፊት ቀርቦ ፍርድ ሲሰጠው ቤተሰቦቿም እርማቸውን ያወጣሉ። ፖሊስ ያደረገው ነገር በጣም ጥሩ ነው። ለዚህ ተግባሩ ፖሊስን አመሰግናለሁ ብሏል። የሟች ወላጅ አባት የሆኑትም አቶ ሸጋው ደሳለውም እንዲሁ ለሀገር ውስጥ መገናኛ ብዙሃን ቃላቸውን ሰጥተዋል። ስለተገደለችው ልጃቸው ጉዳዩ በፖሊስ መያዙን ስሰማ ሟች ልጄን አለሚቱን በህይወት እንዳገኘዋት ነው የተሰማኝ። በህይወት ያለችም ይመስለኛል ሲሉ ስሜታቸውን ገልጸዋል። አያይዘውም እንግዲህ መላው የኢትዮጵያ ህዝብ በሙሉ አይንና ጆሮ ሰምቶኛል፣ ለዚህም በጣም አመሰግናለሁ ነው ያሉት ወላጅ አባቷ። የሟች አባት እንግዲህ ምንድነው የሰጡት ቃል በዝርዝር ምን አሉ ስለዚህ ጉዳይ የሚለውን ስናይ ልጄ የኛ የቤተሰቦቿ አቅም እየደከመ ስለመጣ ሰርታ ራሷንም እኛንም ለመለወጥ ነበረ የ3 ዓመት ልጇን እኛ ጋር ጥላ የሄደችው። እኔም ልጄ ትለወጥልኝ ብዬ ነበር የልጅ ልጄን ከናቱ ሲለይ እያለቀሰ ሲለይ ለማሳደግ ያስኩት ራሷን ለመለወጥ ነበር ልጇን እኔ ጋር ጥላ የሄደችው ነው ያሉት ወላጅ አባቷ። ልጄ ግን በባሏ ተገድላለች። ሰው ለሞት ነው የተፈጠረው። ነገር ግን የልጄን አስከሬን ሚዲያ እየለቀቀ ቪዲዮ እያነሳ እናንተንም እደግማችኋለሁ ገላችኋለሁ እያለ የሚናገረው ነገር ከብዶን ነበር ይላሉ። በጣም እንድጎዳና እንድቆስል አድርጎኛል። ቅስሜም ተሰብሯል እና በሞት ይሻለኝ ነበረ። ሞቴን መርጬ እናቷም እኔም ራሳችን ለማጥፋት ብዙ ጊዜ ሞክረናል። አሁንም እናቷ በህይወት እንዳለች አትቆጠርም። በልጇ ሞት የተሰማት ሀዘን ስላለ ማለት ነው። በልጄ ሞት እንግዲህ የተሰማኝ ሀዘን በቃል መግለጽ አልችልም፣ ከባድ ነው። አሁን ግን እንደ ሰው ቆሜ ሊሄድ ነው። ልጄ የተጨነቀችውን ጭንቀት እርሱም ሊያገኘው ነው የሚል ተስፋ ላይ ብለዋል። በህግ ላይ ያላቸውን ተስፋ ፍትህ ማግኘት ፈልጋለሁ። ጉዳዩ ላይ ከበድ ያለ እርምጃ እንዲወሰድበት ፈልጋለሁ። የራሱ አካል የሆነችውን ልጄ ባሌ ነው ብላ በጎኑ ተኝታ ነው የገደላት። ያመነችውን አካሉን ነው የገደላት። ይስሩ ብዬ ነበር ልጃቸውን እንደ ልጅ አይቼ በደከመ ጉልበት እየተንከባከብኩ የነበረው ይላሉ የሟች አባት። እኔ አርሶ አደር ነኝ። የልጄን አስከሬን በሚዲያ ለቀቀው ብለው ሲያሳዩኝ በጣም ነበር ይከፋኝ የነበረው። መንግስት ባለበት ሀገር ልጄን ገድሎ ቲክቶክ ላይ እንዴት ይጠቀማል የሚለው ያሳስበኝ ነበረ። አሁን ግን መንግስት እንዳለ ተሰምቶኛል። በፖሊስ መያዙ እጅግ አስደስቶኛል። በልጄ ሞት ፍትህ ባላገኝ ወይም ጉዳዩ በህግ ቁጥጥር ስር ባይውል ቆሜ መሄድም አልችልም ነበር ይላሉ። አሁንም ግን እንደማንኛውም ወንጀል ተቃሎ እንዳይታይ ፈልጋለሁ። ጉዳዩ በህግ ቁጥጥር ስር እንዲውል ሌት ተቀን ስጸልይ ነበረ። አሁንም ልጄ ፍትህ እንድታገኝ ጸልያለሁ ነው ያሉት። የ3 ዓመት ህጻን ልጃቸውን ወተት እያጠባን ነው የያዝ ነው። እናቴን አምጡ ይላል። እንደዚህ ሲል ዝም ብለን ማልቀስ ሆኗል ስራችን ነው ያሉት። በባለፈው ዓመት 4 ወር ገዳዩ እኛ ቤት ነበረ። ምግብ እንኳን የሚበላው በእጁ አይደለም በልጄ እጅ ነበር የሚጎርሰው። በገደላት ባለቤቱ ነበር የሚጎርሰው። እጅግ በዚህ ሁኔታ ነበር የነበሩት። ሚስቱን በዚህ ልክ ግን ከሰው በማይጠበቅ ሁኔታ በአሰቃቂ ሁኔታ በመግደሉ ጋብቻ እንዲቀር ሰው እንዳይጋባ የሚያደርግ ህሊና የሚሰብር ነገር ነው። ድርጊቱ ዓለምን ያጠፋ ነው። ህግ ባይኖር ሞቼ ቀርቼ ነበር ይላሉ ማለት ነው በሰጡት ቃል። በዚህ እንግዲህ እሳቸው በመያዙ ምክንያት የተሰማቸውን ደስታን የገለጹት የልጄን ጉዳይ በህግ እንዲያዝ በሚዲያ የተረባረባችሁ የተባበራችሁኝ ሁሉ እግዚአብሔር ያክብርልኝ ሲል ለኢትዮጵያ ህዝብም የሟች አባት ምስጋና ቀርቧል። የኢትዮጵያ ንግድ ባንክ የማስተሳሰር ጥያቄን ወደ ባንኩ እያቀረበ እንደሚገኝ የጠቀሰው ባንኩ እንግዲህ የተፈጠረውን ጫና ለመቋቋምና ለደንበኞች ጥያቄ ምላሽ ለመስጠት የተለያዩ አሰራሮችን ተግባራዊ ማድረጉን ገልጿል። በዚህ መሰረት ከግንቦት 7 እስከ ግንቦት 12 ድረስ በተለያዩ ምክንያቶች እንዳይንቀሳቀሱ ከተደረጉት ውጪ የፋይዳ መታወቂያቸውን ያስተሳሰሩ ደንበኞች ሂሳባቸውን ማንቀሳቀስ እንዲችሉ ተደርጓል ነው ያለው ባንኩ። ከዚህ ባሻገርስ ከግንቦት 12 ቀን 2018 ጀምሮ ደንበኞች የፋይዳ መታወቂያቸውን ማስተሳሰራቸውን ተከትሎ የባንኩ የመረጃ ስርዓት ወይም ሲስተም በራሱ ጊዜ የተጣለውን ገደብ እንዲያነሳ መደረጉን አመላክቷል። የኢትዮጵያ ንግድ ባንክ በዚህ ሂደት ወቅት በደንበኞች ላይ ለተፈጠረው መግሏላትም ይቅርታን ጠይቋል። እንዳይንቀሳቀስ ከተደረጉ ሂሳቦችና ከነዚህ ውጭ በተቀሩት የኢትዮጵያ ክፍሎች የሚገኙ የባንክ ቅርንጫፍ ደንበኞች እስከ ሰኔ 30 ድረስ አስቀድመው የማስተሳሰር ሂደቱን በባንኩ ቅርንጫፎች በመገኘት እንዲሁም በበይነ መረብ እንዲያከናውኑ ጥሪ አቅርቧል ማለት ነው።
በለንደን በተለያዩ ሙያዎች ተሰማርታ የምትኖረዋን የውቢቷ ኢትዮጵያ ታሪክ የምትመለከቱት መጽሐፍ ደራሲ ረቂቅ ደስታን በዛሬው ዕለት ከቻናላችን ጋር ቆይታ አድርገን ነበረ። ስለ ጉዳዩ ከአሃዱ ኒውስ ኤንድ ፖለቲክስ ጋር ቆይታ አድርገናል። የውቢቷ ኢትዮጵያ ታሪክ ለህትመት በቅቶ የተመረቀው በሚያዝያ አጋማሽ ነው። የታሪኩ ዓላማ ልዩነቶችን አቻችለን መልካም ታሪኮቻችን ላይ መስራት አለብን የሚል ቁጭት ይነሳል። ደራሲዋ ረቂቅ ደስታ የተማረችው በለንደን ሜትሮፖሊታን ዩኒቨርሲቲ ነው። የመጀመሪያ ዲግሪዋን በኢኮሜርስ እንዲሁም በንግድ ስራ አመራርና በፈጠራ ኢንዱስትሪ በለንደን ነው ሴንት ሜሪ ዩኒቨርሲቲ የተማረችው። በቢዝነስ ማኔጅመንትና በክሪኤቲቭ ኢንዱስትሪም አላት ሙያ። እንግዲህ ስራዎቿን ስንመለከት ከ12 ዓመታት በፊት ካልዲስና ፍየሎች የሚል መጽሐፍ ለህፃናት ተደራሽ አድርጋለች። በነገራችን ላይ በዚህ አጋጣሚ የምትመለከቱት መጽሐፍ የኢትዮጵያን ታሪክ የያዘ መጽሐፍ ነው። በረቂቅ ደስታ በደራሲዋ ነው የተጻፈው። ይሄንን መጽሐፍ በተለያዩ አማራጮች ማግኘት የምትችሉ መሆኑን ለውድ ቤተሰቦቻችን ገልጻለን። ይሄ መጽሐፍ የኢትዮጵያ የቡና መገኛ እንደሆነች በዋነኝነት የጻፈችበት ስራዋ ነው። ይህ ካልዲስና ፍየሎች የሚለው ማለት ነው። ሌላው ደግሞ ዘ አኒማልስ ፓርቲ የእንስሳት ድግስ የሚሉ መጽሐፍቶች ናቸው። ኑሯን በሀገር እንግሊዝ ነው ያደረገችው ጸሐፊዋ። እንግዲህ ባደረገችው ቆይታ እነዚህን ጉዳዮች ከኛ ጋር ቆይታ አድርጋ ነበረ። ለሀገር የማበረክተው ሁለት ዋና ዋና ነገሮችን ነው ያለችው። አንደኛ በተማርኩበት ትምህርት ሀገሬንና ሕዝቤን ማገልገል ነው። በሁለተኛ ደረጃ ደግሞ የኔ አበርክቶ የሚመነጨው ከመጽሐፌ ጋር ነው። የውቢቷ ኢትዮጵያ ታሪክ ለህትመት የበቃው ሀገራችን ውስጥ ሰዎች ዳርና ዳር ቆመው ለግጭት ብቻ ምክንያት ያሏቸውን የታሪክ ህጸጾች እየመዘዙ ለመከፋፈል፣ ለመለያየት፣ ለጥላቻና የእርስ በርስ ግጭት እየተጠቀሙበት በመሆኑ ነው። የውቢቷ ኢትዮጵያ ተብሎ የተሻለውንና መልካሙን ተብሎ ታሪካችን ብቻ ሆን ብሎ በመምረጥ ለግጭት፣ ለመነጣጠል፣ ለጦርነት መነሻ የሆኑትን ትርክቶች ማከም ነው ማለት ነው። በሁሉም ደረጃ ያሉ የህብረተሰብ ክፍሎች ግን ግንዛቤያቸውን ለማስጨበጥ የውይይት፣ የስልጠና፣ የአቅም ግንባታ መድረኮችን ማዘጋጀት እንዳለበትም ገልጻልናለች። ሀገር ተረካቢ ለሆነው በተለይ ለወጣቱ ትውልድ ደግሞ የአባቶችን መልካም ታሪክ ማለትም የኪነ ህንፃ፣ የኪነ ጥበብ፣ የግጭት አፈታትና የእርቅ፣ የሰላም፣ የዲሞክራሲ፣ የመቻቻል፣ የመደማመጥ ባህላችን በተለያዩ ፕላትፎርሞች ማሳወቅ አለብን ነው የምትለው። ከዘረኝነት የነጻ ሀገር ተረካቢ ትውልድ ለመፍጠርም የበኩሌን ጥረት ለማድረግ በስነ ልቦናም ሆነ በተግባር ከሌሎች ሀሳቡን ሊገዙ ከሚችሉ ኢትዮጵያውያን ጋር ዝግጁ መሆኔን አሳውቃለሁ ብላለች ደራሲ ረቂቅ ደስታ። በዚህ በቆይታዋ እንግዲህ መጽሐፍ በማንበብ ስለ ሀገር መረዳት እንዳለብንም ነው ለእናንተ ለውድ ቤተሰቦቻችን መልእክቷን ያስተላለፈችው። ወደፊትም በአማርኛ የተተረጎመውና ይህ ታሪካዊ መጽሐፍ እንግዲህ በመንገድ ላይ መሆኑን ገልጻለች። አርትዖቱ በደንብ እየተሰራ እንደሆነና ለውድ አንባቢያን በቅርቡ ተደራሽ እንደሚሆን ነው የገለጸችው። ኢትዮጵያዊነትና ታሪክ ላይ በስፋት እየሰራች የምትገኘው ይህች ጸሐፊ ለዚህ ስራ ብዙ የለፋችና የደከመች መሆኑን ትገልጻለች። በግሏ ዌብሳይት ማለትም ኢትዮጵያኒዝም በሚለው ዌብሳይቷ ላይም ስራዎችን ሰርች ያደረጋችሁ ማግኘት እንደምትችሉ አሳውቃለች። መጽሐፏንም በከተማችንም ሁሉም የመጽሐፍት መደብሮች ታገኛላችሁ። መልካም የንባብ ጊዜ ይሁንላችሁ ስትል መልእክቷን አስተላልፋለች። በአዲስ አበባና በተለያዩ ቦታዎች ያላችሁ ሰዎች ይሄንን መጽሐፍ ገዝታችሁ እንድታነቡት ተጋብዛችኋል። የፖለቲካ ፓርቲዎች የህዝቡን ሰላም ከሚያውክ ቅስቀሳ እንዲርቁ የኢትዮጵያ የሃይማኖት ተቋማት ጉባኤ አሳስቧል። ከ10 ቀናት በኋላ የሚካሄድ ሀገር አቀፍ ምርጫ በሰላም እንዲጠናቀቅ እንዲሁም ሀገራዊ ሰላምን ለማጽናት በሚል የፊታችን እሁድ የአደባባይ የጸሎት ስነ ስርዓት እንደሚደረግ የሃይማኖት ተቋማት ጉባኤ ተናግሯል። የሃይማኖት ተቋማት ጉባኤ የበላይ ጠባቂ አባቶች በወሰኑት መሰረት የፊታችን እሁድ ግንቦት 16 ከቀኑ 9 ሰዓት ጀምሮ ፒያሳ አካባቢ የሚገኘው አራዳ ፓርክ ሀገር አቀፍ የጸሎት መርሃ ግብር መሰናዳቱን የጉባኤው ጠቅላይ ጸሐፊ ቀሲስ ታጋይ ታደለ በጉዳዩ ዙሪያ ለመገናኛ ብዙሃን በሰጡት መግለጫ ነው ዛሬ የጠቀሱት። ቀሲስ ታጋይ እንግዲህ የጸሎት መርሃ ግብሩን ዓላማዎች ሲጠቅሱ በሀገር ውስጥ እየተሰሩ ያሉ ስራዎችን ለማገዝ ምዕመናን ኃላፊነታቸውን እንዲወጡ፣ የፖለቲካ ፓርቲዎች የህዝቡን ሰላም ከሚያውክ ቅስቀሳ እንዲርቁ ለመጠየቅ እንዲሁም ብሔራዊ ጥቅምን ለማስጠበቅና ሰላምን ለማምጣት የፈጣሪ ገዛን ለመጠየቅ የሚደረግ ስለመሆኑ ነው የተናገሩት። ከዛሬ ጀምሮ ማህበራዊ ሚዲያን ጨምሮ በመገናኛ ብዙሃን አጭር የሰላም መልእክቶች ይተላለፋሉ። ከነገ ጀምሮ ደግሞ ከኢትዮ ቴሌኮም ጋር በመተባበር በእጅ ስልኮች ተመሳሳይ መልእክቶች ይተላለፋሉ። እሁድ ደግሞ በሚኖረው የአደባባይ ጸሎት ላይ ከሁሉም ቤተ እምነት የተውጣጡ ከ1000 በላይ ሰዎች ይገኛሉ ተብሏል።
በመርሃ ግብሩ የሃይማኖት አባቶች፣ ፖለቲከኞች፣ የምርጫ ቦርድ፣ የሀገራዊ ምክክር ኮሚሽን የስራ ኃላፊዎችን ጨምሮ የመንግስት የስራ ኃላፊዎች ሁሉ ይገኛሉ። በዚህ መርሃ ግብር ላይ የሃይማኖት ተቋማት ጉባኤው በክልሎች ባለው መዋቅር በተመሳሳይ ሰዓት በሁሉም ክልሎች የአደባባይ ጸሎቱ ይካሄዳል መባሉን ነው የሰማነው። በመጨረሻም በአማራ ክልል 2 ሚሊዮን ብር ያጭበረበረውን ግለሰብ እንነግራችኋለን። ሰዎች በተለያዩ ምክንያቶች ሊታለሉ ይችላሉ። በእንደዚህ አይነት ሁኔታ ደግሞ መታለልም አለና ጥንቃቄ እንድታደርጉ መልእክት ተላልፏል። በአማራ ክልል ደብረሲና ከተማ ላይ የልጅህን በሽታ ባህር ከፍቼ አጋንንትን ጠርቼ አድንሃለው በማለት ከ2 ሚሊዮን ብር በላይ ነው ያታለለው። ይሄ ግለሰብ ደብረሲና ከተማ አስተዳደር የታመመውን ልጅህን አድንልሃለው ብሎ 2 ሚሊዮን 279 ሺህ ብር የማታለል ወንጀል የፈጸመው ግለሰብ መቀጣቱን የደብረሲና ከተማ አስተዳደር ፖሊስ ጽፈት ቤት ለመገናኛ ብዙሃን አሳውቋል። የደብረሲና ከተማ አስተዳደር ፖሊስ ጽፈት ቤት እንደ አገኘነው መረጃ ከሆነ ተከሳሹ ይርጋ አምዴ ጎሽሜ ይባላል። ሰሜን ሸዋ ዞን ላይ መንዝ ማማ ወረዳ በአንድ ቀበሌ ነዋሪ ነው። ተከሳሹ ከህዳር 17 2018 እስከ ታህሳስ 7 ድረስ ባሉት የተለያዩ ቀናቶች ላይ ከግል ተበዳይ አቶ መኮንን ወንዳፈራው የሚባል ግለሰብ መኖሪያ ቤት በመሄድ በተለያየ ጊዜ ብር እንዲያስገባለት በማድረግ የልጅህን በሽታ ባህር ከፍቼ አጋንንትን ጠርቼ የታመመብህን ልጅህን አድንልሃለው እንዳይሞት አደርጋለሁ በማለት ወንጀሉን ፈጽሞታል። ይሁን እንጂ በህመም የሚሰቃየው ይሄ ልጅ ምንም አይነት መፍትሄ ሳያገኝ ህመሙ እንደውም ስለባሰበት የታማሚው ቤተሰቦች ለፖሊስ በሰጡት መረጃ መሰረት ክትትል ስራ ተጀመረ ማለት ነው። ይሄ ግለሰብ ግን እንዲህ ሲል ነው ያታለለው። ይሄ ወንጀል መፈጸሙን መረጃ የደረሰው የደብረሲና ፖሊስ ጥብቅ ክትትል አድርጎ ተከሳሹን ከመንዝማማ ምድር ወረዳ ፖሊስ ጽፈት ቤት ጋር ተባብሮ ይዞ በተከሳሽ ስም የግል ተበዳይ በተከሳሽ አካውንት ላይ ያስገባውን ገንዘብ ባንክ ውስጥ እንዳይንቀሳቀስ በማድረግ በማሳገድ ተገቢውን የወንጀል ምርመራን ያደረገው። በዚህም የምርመራ መዝገቡን በማጠናቀቅ ለጣርማ በር ወረዳ አቃቢ ህግ ጽፈት ቤት በመላክ አቃቢ ህግ ይልካል ማለት ነው። የጣርማ በር ወረዳ ፍርድ ቤትም በአቃቢ ህግ የቀረበለትን ክስ መርምሮ ግራቀኝ ክርክር በማድረግ ተከሳሹ ወንጀሉን ለመፈጸሙ በሰውና በሰነድ ማስረጃ ስለተረጋገጠ ግንቦት 11 በኋላው ችሎት ተከሳሹን ያስተምራል፣ ሌሎችንም ደግሞ ያስጠነቅቃል፣ ወደዚህ ወንጀል እንዳይገቡ ያደርጋል በማለት በ3 ዓመት ጽኑ እስራትና በ20 ሺህ ብር እንዲሁም ደግሞ ለ4 ዓመት ከማህበራዊ መብቱ የተገደበ ቅጣት የተወሰነበት መሆኑን ያገኘነው መረጃ ያመለክታል። በተለያዩ አጋጣሚዎች እንደዚህ አይነት መጭበርበሮች ስላሉ እናንተ አዲስ ነገር ስትመለከቱ ለህግ አካላት ለሚመለከተው የጸጥታ አካል በማመልከት ተገቢውን የህግ ሂደት እንድትከተሉ መልእክት ተላልፏል ማለት ነው። ለዛሬ የመራረጥናቸው እናንተን የሚወስኑ መረጃዎች እነዚህ ነበሩ። አብሬያችሁ የቆየሁት ናርዶስ አለማየሁ ነኝ ከአሀዱ ሬዲዮ ዋናው ስቱዲዮ ደግሞ አጫጭር መረጃዎችን ባልደረቦቼ ይነግራችኋል። ከኔ ጋር ለነበረን ጊዜ ከልብ አመሰግናለሁ። በመጨረሻ ሰብስክራይብ ማድረጋችሁን አትርሱ። በድጋሚ ሰላም ለእናንተ ይሁን ውድ አሀዱ ቤተሰቦች በያላችሁበት ሰላምታችን ይድረሳችሁ ብለናል። ከአሀዱ ሬዲዮ 94.3 የግንቦት 14 2018 ዓ.ም የዕለተ ሐሙስ አሀዱ ልሳን ማለዳችን ተጀምሯል። አሀዱ ልሳን ማለዳውን እየመራው ፍቅር ተቢተው ነጻነት ኪዳኔ ቴክኒኩን እየተቆጣጠረች ህይወት የጌትነት የእናንተ የውድ ቤተሰቦቻችን ሀሳብ አስተያየት ጥቆማ እየተቀበለች አብረናችሁ እስክንዘልቃለን። ለሀሳብ አስተያየት ጥቆማችሁ በ0940 00 መጨረሻውን 02 እና 03 እንዲሁም 07 እያደረጋችሁ ደውሉልን። 7545 አጭር የጽሁፍ መቀበያችን ነው። በ7545 በቀጥታ መደወልም ይቻላል። አንኳር ዘገባዎቹ ቀዳሚ ናቸው። ሞትና ልደት የማያስመዘግቡ ነዋሪዎች ላይ የ5000 ብር ቅጣት ሊጀመር መሆኑ ተገለጸ። በአዲስ አበባ ከተማ የሲቪል ምዝገባና የነዋሪነት አገልግሎት ኤጀንሲ ምክትል ዋና ዳይሬክተር አቶ ጡጋቡ ሹመይ ማንኛውም የከተማ ነዋሪ በተከፈተው የወሳኝ ኩነት ምዝገባ በወቅቱ ሳያስመዘግቡ ከተገኙ ከሚቀጥለው በጀት ጀምሮ 5000 ብር ቅጣት እንደሚጠብቃቸውም ለአሀዱ ተናግረዋል። የልደት ከሆነ በ90 ቀናት ውስጥ ማስመዝገብ ግዴታ ነው ሲሉም ገልጸዋል። ፍቺ፣ ጋብቻ፣ ሞት፣ ጉዲፈቻ ከሆነ ደግሞ ወቅቱን ጠብቆ በ30 ቀናት ውስጥ ማስመዝገብ ግዴታ ነው ብለዋል። እስከ ዛሬ ድረስ የማህበረሰቡን ግንዛቤ ማነስ ከግምት ውስጥ በማስገባት አስገዳጅ የምዝገባ ውሳኔዎች ሳይተላለፍ ቆይተዋል ሲሉ የሚናገሩት አቶ ጥጋቡ ከሐምሌ 1 ቀን 2018 ዓ.ም ጀምሮ ተፈጻሚ በማያደርጉ
በሚያደርጉ ነዋሪዎች ላይ ቅጣቱ ተግባራዊ እንደሚሆን ተናግረዋል። ህጉ የሚለው 3-4 ዓለም አቀፋዊ መርህ አለው። የወሳኝ ምዝገባ የልደትም ሁሉም አምስቱም ኩነቶች በመርህ ደረጃ በዓለም አቀፍ ደረጃ መርህ አለው። ቀጥነት ያለው ተከታታይ የሆነ አስገዳጅ በሆነም ሁኔታ ሁሉም አቀፍ ምዝገባ መመዝገብ አለበት ይላል እና በተለይ አስገዳጅ የሚለው ወሳኝ ኩነት ምዝገባ ማስመዝገብ ህጉ የሚፈቅደው አስገዳጅ መሆን አለበት ነው የሚለው። አዋጁም አስገዳጅ ነው የሚለው። በተለይ አሁን የኢሚግሬሽን ያወጣው አዲስ አዋጅ ኦልሬዲ ቅጣት ጭምር ተቀምጦለታል። ልደት ኩነቶች በወቅቱ ካላስመዘገብ የራሱ የሆነ የተቀመጠለት የብር ገደብም አለን። ያለምንም ምክንያት ወሳኝ ኩነቶቹ እንደተከሰቱ ወዲያውኑ የማያስመዘግቡ ከ5,000 ያላነሰ ቅጣት አለው ይላል አዋጁ። የተከሰቱ ወሳኝ ኩነቶችን በወቅቱ የማስመዝገብ ዜጋ ግዴታ አለበት። ልደት እንደተከሰተ በ90 ቀናት ውስጥ ማስመዝገብ አለበት። ሌሎችም በ30 ቀናት ውስጥ ማስመዝገብ አለበት የተለየ ነገር ካላጋጠመው በስተቀር። ስለዚህ ያለምንም የተለየ ነገር ምክንያት ኩነቶቹ በወቅቱ ያላስመዘገበ 5,000 ያላነሰ ቅጣት ያስቀጣል ይላል። ነገር ግን እኛ የህብረተሰቡ የግንዛቤ ደረጃ መነሻ አድርገን አሁን እያደረግን ያለነው በተለይ አንዳንድ ተቋማት ላይ እንደ ቅድመ ሁኔታ የወሳኝ ኩነቶች ምዝገባ እንደ ቅድመ ሁኔታ እንዲጠየቁ ማድረግ ጀምረናል። በእንደዚህ እንሄድበታለን። ከቀጣይ በጀት ዓመት ጀምሮ ግን ምናልባት የተለየ ነገር ሊከሰት ይችላል። አስገዳጅነቱ፣ ተጠያቂነቱም ቅጣቱም የሚጀምርበት ሁኔታ ይኖራል ተብሎ ይጠበቃል። በተጨማሪም በተያዘው 9 ወራት ውስጥ ብቻ በአጠቃላይ በድምሩ 89,106 የወሳኝ ኩነት ምዝገባ መደረጉንም ምክትል ዋና ዳይሬክተሩ አቶ ጥጋቡ ገልጸዋል። 83,767 ወይ አብዛኛው ቁጥር ነው የልደት ምዝገባ ነው ትልቁ ቁጥር የያዘው። ይሄ ምዝገባም ወደ 157 ጤና ተቋማት ላይ በቅንጅት እየሰራን ስለምንገኝ ቁጥር ከፍተኛ ያደርገዋል። ሞት 5,161 ነው። ጉድፍቻ 178። ከቅዳችን አንጻር የተሻለ ፐርፎርም አድርገናል። የከተማዋ ነዋሪዎች የተሰጠውን የጊዜ ቀነ ገደብ ተጠቅሞ የወሳኝ ኩነት ምዝገባውን ማካሄድ እንዳለባቸውም አሳስበዋል። ኢትዮጵያ ከአፍሪካ ቀዳሚ ዘመናዊ የመድኃኒት ፋብሪካ ብትጀምርም 12 ትላልቅ የመድኃኒት ፋብሪካዎች ብቻ እንዳሏት ተገለጸ። የኢትዮጵያ ፋርማሲ ማህበር ኢትዮጵያ ከ60 ዓመት በፊት ዘመናዊ የመድኃኒት ፋብሪካ ቢኖራትም ስራው ቀጣይነት ባለው መልኩ ባለመሰራቱ አሁን ላይ 12 ትልልቅ የመድኃኒት ፋብሪካዎች ብቻ እንዳሏትም ተገልጿል። የማህበሩ ፕሬዝዳንት ዶክተር ዳንኤል ዋቅቶሌ ለአብነትም ኢትዮጵያ 12 ትላልቅ የመድኃኒት ፋብሪካ ብቻ ያላት ሲሆን ከኢትዮጵያ በኋላ ፋብሪካዎችን መገንባት የጀመረችው ኬንያ ከ40 በላይ የመድኃኒት ፋብሪካዎች እንዳላትም ተናግረዋል። በአንድ መድኃኒት ፋብሪካ ከ20 ዓመታት በላይ ሲሰራ መቆየቱን ያስታወሱት ዶክተር ዳንኤል በተጀመረበት ልክ ዘርፉን ለማሳደግ አለመሰራቱንም ተናግረዋል። ካሁን ድረስ ተኝተናል። ምንድነው የሚሉን አፍሪካ ሀገሮች ዩር ስሊፒንግ ጃያንት ነው የሚሉን። ለምን ኢትዮጵያ መድኃኒት ማምረት ከጀመሩ ዘመናዊ ማምረት ከጀመሩ ጥቂት የአፍሪካ ሀገሮች የመጀመሪያ ነች። በጣም በተለይ በምስራቅ አፍሪካ የዛሬ 60 ዓመት እኛ ዘመናዊ መድኃኒት ፋብሪካ ማምረቻ አለን። በዛ ወቅት ከ10 የማይበልጡ ናቸው አፍሪካ ሀገሮች ነጻ ሆነው ያሉት። እነዚህ ሀገሮች አሁን ዛሬ የምታያቸው ሀገሮች ያኔ ቅኝ ግዛት ነበሩ። አንድም ፋብሪካ አልነበራቸውም በቅኝ ጊዜ ስለነበሩ። ግን እኛን ቀድሞ አሁን 3 እጥፍ አላቸው። ኬንያ አሁን እዚህ ያላቸው እኛ 12 መድኃኒት ፋብሪካ ናለ ትልቅ። ኬንያ ወደ 40 በላይ ያላት። ያኔ ግን አንድም አልነበረም። ሩዋንዳ ምንም አልነበራትም። እነ ዩጋንዳ አልነበሩ። ቅኝ ተገዢ ነበሩ ያኔ። ኢትዮጵያ ግን መድኃኒት ፋብሪካ ነበራት የዛሬ 60 ዓመት። በዛ ሁኔታ አለንም የአንድ ፋብሪካ ለ28 ዓመት ነው ለ29 ዓመት ብቻውን ነው የቆየው። ልክ ያዲስ ገባ 2 ሆነ 10 ሆነ እንደዛ እያደረገ ነው። ስለዚህ አልፈጠንም በነበረው ሁኔታ። እንዲሁም ለመድኃኒትነት ምርት የሚያገለግሉ ግብአት አለመኖር ሌላው ችግር መሆኑንም አንስተዋል። ፊኒሽድ ፎርሙሌሽን እስከ ታብሌቱ ሽሮፕ ድረስ ማምረት የሚያስችሉ በርካታ ጥሬ ዕቃዎች አሉ። ከጥሬ ዕቃ ጀምረን አሁን እኛ አገር ውስጥ ሱካር አንጠቀምም፣ ከውጭ ነው የምናመጣው። ምክንያቱም ፋርማ ግሬድ ሱገር ገና አላመረትንም። ቦትሎችን ከውጭ እናመጣለን፣ ቫያሎችን ከውጭ እናመጣለን፣ ብሊስተሮችን ጥሬ ዕቃዎችን ከውጭ እናመጣለን። ግን አሉ እዚህ ሀገር። ስለዚህ ወደዛ አድርገን እነዚህ ነገሮች የምንሰራበት መድኃኒት ብቻ ማምረት ሳይሆን ጥሬ ዕቃውንም ግብአቱንም ሪኤጀንቱን ለዛ የሚያስፈልጉትን ነገሮች አሉ እዚህ ሀገር ውስጥ። ግን እኛ ሱካር 4 እና 5 እጥፍ ከፍለን ነው የምናመጣው ከህንድ፣ ከቻይና፣ ከፈረንሳይ። ፋርማ ግሬድ ሹገር ስለማይሆን ስታርች አለ በቆሎ ላይ መስራት ይቻላል። ግን የበቆሎ ስታርች እንደምናወጣው ከውጭ ነው። እዚህ ጋር ግን ያንን ለመድኃኒት በሚሆን ደረጃ እያደረግን አይደለንም። ስለዚህ ወደዚህ መምጣት አለብንና ግን ወደዛ ገብተን ነቅተን መስራት አለብን። የኢትዮጵያ የፋርማሲ ማህበር ኢትዮጵያ ለመድኃኒትነት የሚሆኗት በርካታ
የተፈጥሮ ሀብት ቢኖሯትም እየተጠቀመች አለመሆኑን ተገልጿል። ኢትዮጵያ መድኃኒት በራሷ አቅም ሙሉ በሙሉ ማምረት ከቻለች ያለው የህዝብ ቁጥር በራሱ ጥሩ እድል የሚሆን ሲሆን ለውጭ ገበያም ማቅረብ እንደሚቻልም ጠቁመዋል። ወጣቶች ግንቦት 24 የሚካሄደውን 7ኛ ጠቅላላ ምርጫ ለመምረጥ ዝግጁ መሆናቸውን ገለጹ። ቀናት የቀረው 7ኛው ጠቅላላ ምርጫ ለመምረጥ ወጣቶች የምርጫ ካርድ ወስደው እየጠበቁ መሆኑን አህዱ ያነጋገራቸው ወጣቶች ገልጸዋል። እንደ ሀገር የሚካሄደው 7ኛ ጠቅላላ ምርጫ መምረጥ ተገቢ በመሆኑ የምርጫ ካርድ መውሰዳቸውንና ያዋጣኛል ያሉትን ፓርቲ ለመምረጥ መዘጋጀታቸውንም ለአህዱ ተናግረዋል። ለኔ ይሆነኛል ብዬ ማስበውን የግድ መምረጥ ስላለብኝ እመርጣለሁ። የራሴ የመረጥኩት ፓርቲ አለ አይደለ? ከዛ አንፃር ይጠቅመኛል ብዬ አንድ ድምጽ ቢያገኝ ኦሬዲ ይጠቅመኛል። ከዛ አንፃር ይሄን ያህል ነው ግንዛቤ። ካርድ ወስደናል። ለመምረጥ ዝግጁ ነን እየጠበቅን ነው። አሪፍ ነው እንግዲህ መልካም ነገር ያምጣልን። ይሄ ደስ የሚል ነው። ኃላፊነታችን እንወጣለን እና ማህበረሰቡ በጣም በጉጉት እየጠበቀ ነው። ለመምረጥም የራሱን ማንነት ለማሳወቅ ተስፋ ይዞ ቁጭ ብሏል። ሀገር እስከሆነ ድረስ ዝሮ የእኛን ይሆናል የምንለውን ነገር ለመምረጥ ያው እንደተባልነው ብቻም ሳይሆን በቃ እንደምናስበውም የሚሆንን ለመምረጥ ያክል ካርዱን ወስጃለሁ። እኔ በራሴ ግምቴ ራሴ ብቻ ማስታወቂያ ላይም እንደ መጀመሪያ ጊዜ ነው ካርድ ወሰድኩኝ እና ይሄ መጀመሪያ ጊዜ ነው። ካሁን በፊት ወሰባለው በቃ ግዴታ ነው ለኔ ግዴታ ነው የመምረጥ ግዴታ ነው እስከተረዳሁት ድረስ የመምረጥ በቃ ህዝብ ነው የሚፈልገው፣ ለህዝብ ነው የሚመረጠው። የኔ ድምጽም አንድ እንደ ህዝብ ቆጠራም እንደ አንድ ድምጽ ሆኖ እስከሚገኝ የመሰለኝ ለመምረጥ ያክል ወስጃለሁ እንትን ካርዱ። ወጣቶች በራሳቸው ፍላጎትና ተነሳሽነት 7ኛውን ጠቅላላ ምርጫ ለመምረጥና ለመሳተፍ መዘጋጀታቸውንም ተናግረዋል። በአገር አቀፍ ደረጃ የሚካሄደው 7ኛው ጠቅላላ ምርጫ በሰላማዊ መንገድ እንዲጠናቀቅም ኃላፊነታቸውን እንደሚወጡም ለአህዱ ተናግረዋል። ሴራሊዮን ከአሜሪካ የተባረሩ የምዕራብ አፍሪካ ዜጎችን ተቀብላለች። ከአሜሪካ የተባረሩ 9 የምዕራብ አፍሪካ ሀገራት ስደተኞችን የያዘው የመጀመሪያው አውሮፕላን ሴራሊዮን መግባቱን የሀገር ውስጥ ጉዳይ ሚኒስቴር አስታውቋል። በፕሬዝዳንት ዶናልድ ትራምፕ የኢሚግሬሽን እገዳ ምክንያት የተባረሩት ስደተኞቹ የጋና፣ ጊኒ፣ ሴኔጋልና የናይጄሪያ ዜጎች ናቸው። የጤና ጥበቃ ሚኒስቴር ባለስልጣናት እንደገለጹት ሁሉም ስደተኞች በሰንሰለት ታስረው እስር ላይ መቆየታቸው ለከፍተኛ ቀውስም ተዳርገዋል የተባለው አብዛኞቹ ወደ ትውልድ ሀገራቸው ለመመለስ እንደሚፈልጉም አክለዋል። ስደተኞቹ ቢያንስ በ2 ሳምንት ውስጥ ወደ ሀገራቸው እንዲመለሱም ይጠበቃል የተባለው ዘገባው የአልጀዚራ ነው። ቱርክ በግጭት ውስጥ የሲቪል ጥበቃና ተጠያቂነት እንዲኖር ጥሪ ያቀረበች። ቱርክ በዓለም ዙሪያ በሚገኙ ግጭት ውስጥ የሲቪል ጥበቃና ተጠያቂነት እንዲኖር ለተባበሩት መንግስታት ድርጅት ጥሪ አቅርባለች። በተባበሩት መንግስታት የቱርክ ቋሚ መልእክተኛ አህመት ይልዲዝ በግጭቶች ውስጥ ሲቪሎችን መጠበቅ የጋራ ኃላፊነት መሆኑን ተናግረዋል። መልእክተኛው ዓለም አቀፍ የሰብአዊነት ሕግን ተግባራዊ ማድረግ እና ከጋዛ እስከ ሱዳን ላሉ ቀውሶች አስቸኳይ ትኩረት እንዲሰጥም ጠይቀዋል። በተጨማሪም በጋዛ ሰርጥ የተኩስ አቁም ቢደረግም የሰብአዊ ሁኔታ አስጊ ሆኖ መቀጠሉን ጠቁመዋል። በተመሳሳይ የሱዳን የሰብአዊ ቀውስ አሁንም አስከፊና አስቸኳይ ዓለም አቀፍ ትኩረት የሚፈልግ መሆኑን ገልጸዋል። ዘገባው የአናዶሉ ነው።